በጣም የሚገርሙኝን ሰዎች ልንገራችሁ። በጣም ማለት ነው። መከላከያ፣ ፖሊስ፣ አገር ጠባቂዎች፣ ጠቅላላ አገር ጠባቂዎችና እኛን የሚጠብቁ ስርስራችን የሚሄዱ በጣም ነው የሚገርሙኝ። መግረም ብቻ ሳይሆን የእውነቴን ነው የምላችሁ፣ በጣም ነው የሚያሳዝኑ። ለምን መሰላችሁ? እኛ ማለት እኛ በጎች ነን። እኛ አስቸጋሪ ሰዎች ነን። እንስሳ በሉን እኛን። እኛ ማለት እኮ ጠባቂ እረኛ ከሌለን ወደ ገደል ነው የምንገባው። ከእግዚአብሔር በታች እነሱ ለኛ በጣም ኢምፖርታንት ናቸው። እርስ በራሳችን የምንባላ፣ እርስ በራሳችን ከዚህ በላይ ማለት ነው ከዚህ በላይ የምንገዳደል ሰዎች ነን። እነሱ ባይኖሩ ፖለቲካውን ታውት፣ ፖለቲካው ሌላ ነው። እነሱ ማለት ግን የኛን ያህል እንኳን ነፃነት የሌላቸው ሰዎች ናቸው። የኛን ያህል እዚህ በችግር ውስጥ በመከራ ውስጥ በጭንቅ ውስጥ ሞት ለሞት ተጋፋጭ ለሞት ፊት ለፊት መጀመሪያ የሚያልቁት ሟቾች እነሱ ናቸው። ምክንያቱም እኛን ሲጠብቁ ለኛ ሲከላከሉ መስዋዕትነት እየከፈሉ ሜዳ ላይ ጥይት ላይ ግንባራቸውን ደረታቸውን ለጥይት የሰጡት እነሱ ናቸው። እነሱ እኛን ይጠብቃሉ። እነሱን ማን ይጠብቃል? ፈጣሪ ብቻ ከላይ የሰማዩ ጌታ ብቻ ነው የሚጠብቃችሁ። አያችሁ፣ አንዳንድ ሰዎች ፖሊስ እንጠላለን፣ መከላከያ እንጠላለን። ግን እነሱ እኮ መንግስት አይደሉም። እነሱ ማለት ጠባቂዎች ናቸው። ከእግዚአብሔር በታች እኛን የሚጠብቁ ንጹሃን ናቸው። እነሱ ባይኖሩ ኖሮማ የገዛ ልጆቻችን እየገደሉን ይሄዳሉ። አንዳንዶቻችንም አጨራሽ ጎረምሳ ወሮበላ ልጆቻችን እያረዱን ይሄዳሉ። አንዳንድ ወላጆች አሉ አመፀኛ ልጅ ያሳደጉ። እነሱ ስላሉ ነው እኮ ፈሳችንን ዘርጠን ቅልፋችን ለሽ ብለን ተኝተን ያለ ሐሳብ ህልማየን እያለን የምናወራው እነሱ ስላሉ ነው። እውነቴን ነው የምላችሁ። ይሄ ደግሞ አውሩ እናንተ መቼም ትንሽ ፈስ ያለበት ዝላይ በጣም ችግር ያለባችሁ ሰዎች፣ እነሱ ከፖለቲካ ነፃ ናቸው። እነሱ እረኞቻችን ናቸው። አሽቀብጭ ምናምን ያላችሁ ደግሞ ተሳደቡ እከኮች። እነሱ ማለት ለኛ ህይወታችን ናቸው። ህይወታችንን ጠባቂ እነሱ ናቸው። እኛን ይጠብቁናል፣ ይከላከሉናል። በሰላም ወተን በሰላም መግባታችን ቤታችን እነሱ ስላሉ ብቻ ነው። ማንም ሌባ፣ ማንም ወሮበላ፣ ማንም ቀማኛ በየመንገዱ እየጠፈጠፈ እንደ መብት እንደ ደቡብ አፍሪካ በቀን 3-4 እየገባ ንግድ ቤቶችን ይዘርፍ ነበር። እነሱ ባይኖሩልን ኖሮ ማለት ነው። እነሱ ስላሉ ነው ተከብረን የምንውለው፣ ከእንቅልፋችን ተኝተን የምንነቃው፣ በሰላም የምንውለው፣ ልጆቻችን ተምረው የሚገቡት እነሱ ስላሉ ነው። እነሱ ባይኖሩ ኖሮማ የእውነት ምድር ባዶ ነበር የምትሆነው። መንግስት ብቻውን ዋጋ የለውም። የነሱ አስተዋጽኦ ነው እኛ ቆምን የምንሄደው። ከፈጣሪ በታች ጠባቂያችን ናቸው። ልናከብራቸው፣ ልንወዳቸው፣ ልናደንቃቸው፣ ቴንኪው ልንላቸው ይገባል። እነሱን አሉ አንዳንድ መረን የለቀቁ ትንሽ ጋጠወጦች አሉ። ዝም ብለው ከመሬት ተነስተው ሰው የሚቀጠቅጡ በስልጣናቸው እየተመኩ ማለት ነው ሰዎችን የሚያሰቃዩ አሉ። ግን አብዛኛዎቹ በጣም መልካም፣ ጥሩ፣ ትሁት የእውነት እኛ እንደውም ባለጌዎች ነን። እኛ ጋጠወጦች ነን። እነሱ ትሁት ናቸው። ማንም ጎረምሳ ልብሱን የበጫጨቃ ላይ እየቀዳደደ እኮ ደረቱን ለለበሰው ልብስ እንኳን የማያከብር ደረቱን የሚመታ ጋጠወጥ ባለጌ አለ። እነሱን ሁሉ በትዕግስት ነው የሚያሳልፉት እና ክብር ይገባቸዋል። የእውነት ቴንኪው። እድሜ ይስጣችሁ፣ ጤና ይስጣችሁ። እግዚአብሔር የጥይት ራት አያርጋችሁ፣ የእሳት ራት አያርጋችሁ። ፈጣሪ ይጠብቃችሁ። ግራና ቀኝ በየሃይማኖታችሁ በሰላም ወጣችሁ በሰላም ግቡ። እኛ በሰላም ወጥተን በሰላም እንድንገባ እንደዚህ ፀሐይ ላይ ብርድ ላይ ውርጭ ላይ ሌሊቱን ሙሉ በየጥጋጥጉ በየስርቻው ቆማችሁ እኛን እየጠበቃችሁ የእውነት እናንተ የሚከፈላችሁ እኮ በጣም ያንሳችኋል። በጣም የእናንተ ክፍያ ይሄ ነው። ቤት እንኳን የላችሁ። እውነቴን ነው የምላችሁ። ቤት የላቸው አብዛኛዎቹ ማለት ነው። በዚህ መከራ ውስጥ፣ በዚህ ችግር ውስጥ፣ በዚህ ስቃይ ውስጥ፣ በዚህ ብርድ ውስጥ፣ በዚህ ውርጭ ውስጥ፣ በዚህ ዱላ ውስጥ፣ በዚህ መከራ ውስጥ ቤት መኖሪያ ቤት የላቸው። ግን ከምንም በላይ መቅደም ያለባቸው እነሱ ነበሩ። ምን ያውቃሉ? እነሱ እኮ ታዛዥ ናቸው። እነሱ እነዚህን በጎች ጠብቁ ሲባሉ እኛን የሚጠብቁ ናቸው። ወደዛ እንዳንሄድ፣ ወደዚህ ወደ ውሃው እንዳንገባ፣ ወደ ገደሉ እንዳንገባ፣ እንዳንገደል፣ እንዳንታረድ፣ እንዳንጨፈጨፍ
የሚጠብቁን እነሱ ናቸው። በየክልሉ ያሉ በየራሳቸው ክልል ያሉ ጠባቂዎቻችን ናቸው። ለኛ ነው መስዋዕትነት እየከፈሉ ያሉት ለቤተሰቦቻቸው፣ ለልጆቻቸው። መልአኩ ገብርኤል የሰማዩ ጌታ የምድር ጌታ ይጠብቃቸው። ምን ያውቃሉ ፖሊሶች? ምን ፍዳቸው? እነሱ ማለት እኮ ቅጥር ናቸው። ለኛ ሲሉ እኮ መስዋዕትነት ልባቸውን ለጥይት የሰጡ ናቸው። ግንባራቸውን ለጥይት የተሰጡ ናቸው። መከላከያዎች ለኛ ሲሉ እኮ ነው ሙሉ መከላከያ እየነደደ ያለው እየተቃጠለ ያሉት ለኛ ሲሉ፣ ለኛ ለእርኩሶች ሲሉ። እኛ ለነሱ ምን ከፈልን? ምናልባት ልንሰድባቸው እናንቋሽሻቸው ምናምን በጀርባቸው፣ በፊት ለፊት መቼም አናደርገውም። በጀርባቸው እንችላለን፣ ግን ቴንኪው በጀርባቸውም ቴንኪው ብንላቸውስ ምን አረጉ? ምንም። ኑሮን፣ አገርን፣ ህይወታችን ምናምን ይሄ ብሔርተኝነቱ፣ ዘርተኝነቱ ምናምን ይሄ የራሳችን ነው። በተለይ እኛንን በተለይ ሚዲያ ላይ ያሉ ሰዎች ይሄ ቲክቶከር ነን የሚሉ የሆነ ቦታ በየስርቻው ምናምን ፖለቲካ ሰዎች ምናምን እነሱ ናቸው እኮ ዘረኝነቱን እንጂ ፖሊስ እኮ አይደለም ዘረኝነቱን ያሰፋው። መከላከያ እኮ አይደለም። ሰው እኮ ነው ዘረኝነቱን ያሰፋው፣ ህዝቡ ነው። እነሱ እኔ እንጃ እኔ ምን ብዬ እንደምናገር አላውቅም። ግን በቃ ያንስባቸዋል። በእኔ ምስጋናቸው የሚገለጽ አይደለም። እግዚአብሔርም ከላይ እየጠበቃቸው ነው፣ እነሱን ይጠብቃቸዋል። የእውነት በህልማችሁ እንኳን ስታዩ ማለት ነው፣ ህልም እንኳን ስታዩ ፖሊስ ምናምን አጠገባችሁ ካለ ህልሙ ላይ ምንድነው ህልሙ የሚባለው? መልአክ ጠባቂ ናቸው ይባላል። አያችሁ፣ እስከ ህልም ድረስ የሚፈቱ ሰዎች ናቸው በመልካምነታቸው ማለት ነው። ስለዚህ መከላከያ ክብር አለኝ፣ ለፖሊሶች ክብር አለኝ። ሁላችንም ክብር ሊኖረን ይገባል። ቴንኪው እንላችኋለን፣ እናመሰግናችኋለን። እግዚአብሔር ይጠብቃችሁ እናንተን። የሰማይ ጌታ የምድር ጌታ እንደው የእናት የአባታችሁ የጨለማ የፈጣሪ እችን ምድር የፈጠረ አምላክ ይጠብቃችሁ፣ ጥላ ከለላ ይሆናችሁ። የእውነት ማታ ለማደራችሁ እንኳን እግዚአብሔር ነው የሚያውቀው። እኛ ለጥ ብለን ተኝተን ነው የምናድረው። እናንተ ግን መልካም ናችሁ፣ ቀና ልብ አላችሁ። ስለምትጠብቁን እኛን ስንወጣ ስንገባ አይናችንን ስለምታዩ በየጥጋጥቁ ቁጭ ብላችሁ ስለምትጠብቁን በየቦታው በየመንገዳችን በየባሱ በየታክሲው በየሄድንበት ሁሉ አብራችሁን ስለምትጠብቁ መልአክ ሆናችሁ እግዚአብሔር ደግሞ እናንተን ከላይ ክልል አድርጎ ይጠብቃችሁ። የጥይት ራት አያርጋችሁ። ሌላ ምንም በቃ ቃል ስለሌለኝ ብቻ መንግስት ሰፖርት ያርጋቸው። ደሞዝ በደንብ አድርጎ ለነሱ በቃ ለህዝብ ከህዝቡ አፍ እየተነጠቀ ይሄ አገር እየተሰራ ምናምን ነው እና ደግሞ ለነሱ ደግሞ ከህዝቡ አፍ ብቻ አይደለም ከሀገር ከያንዳንዱ ከየሚሰራው ላይ እየተቀነሰ ቤት ይሰጣቸው። የእውነት ቤት የላቸውም፣ መኖሪያ ቤት የላቸውም። እየተሰቃዩ ነው የሚኖሩት ፖሊሶች እና ለነሱ የሆነ አፓርትመንት ይሰጣቸው አለ ባለሀብትኛ ሀገር ከነሱ የሆነ አፓርትመንት ተቀምጦ ይሰጣቸው። እነሱን የሚጠብቁት እንደውም እነሱ ናቸው። ስለዚህ ለእያንዳንዱ ፖሊስ ቤት ይሰጠው።